ለመንገድ ግንባታ የሚያዙ በጀቶች ተግባር ላይ እንዲውሉ መጠየቁን እናስቀድም። በአንዳንድ አካባቢዎች ለመንገድ ግንባታ የሚያዙ በጀት ከመያዝ ባለፈ ተግባር ላይ እንዲውሉ ክትትል ሊደረግባቸው እንደሚገባ የሕዝብ እንደራሴዎች ምክር ቤት ጠይቋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በጠራውና የ2019 ዓ.ም የፌዴራል መንግስት ረቂቅ በጀት ላይ ከገንዘብ ሚኒስቴርና ከባለ በጀት መስሪያ ቤቶች ጋር የማጠቃለያ ውይይት ባደረገበት ወቅት ነው ጥያቄው የቀረበው። በውይይቱ ላይ የተገኙ በርካታ የፌዴራል ባለበጀት ተቋማት የበጀት ድልድሉ በልማት ወደ ኋላ የቀሩና ልዩ ትኩረት ለሚሹ አካባቢዎች የተለየ በጀት ድልድል ተደርጓል ወይ የሚሉ እንዲሁም ደግሞ ለተቋማችን የተበጀተው በጀት ማሻሻያ ያሻዋል የሚሉ ሀሳቦችም ተነስተዋል። የገንዘብ ሚኒስትሩ አህመድ ሽዴ በምክር ቤቱ ተገኝተው ለእነዚህ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሰላማዊት ሽፈራው ተጨማሪ አላት። የገንዘብ ሚኒስትሩ አህመድ ሽዴ በሕዝብ እንደራሴዎች ምክር ቤት ተገኝተው ለ2019 የበጀት ዓመት ከቀረበው ከ2.3 ትሪሊየን ብር በላይ በጀት ውስጥ ከ1.2 ትሪሊየን የሚበልጠው ለመደበኛ ወጪ 568.2 ቢሊዮን ብር ደግሞ ለካፒታል ወጪ እንደሚውል አስረድተዋል። በተጨማሪም 520.6 ቢሊዮን ብር ለክልሎች የበጀት ድጋፍ እንዲሁም 14 ቢሊዮን ብር ደግሞ ለክልሎች የዘላቂ ልማት ግብ ማስፈጸሚያ ይውላል ነበር ያሉት። ከአጠቃላይ በጀት ውስጥ 52.9 በመቶ የሚሆነው በጀት ለመደበኛ ወጪ የተመደበ መሆኑን ገልጸው ከዚህም ውስጥ 542 ቢሊዮን ብር ለሀገር ውስጥና ለውጭ የዕዳ ክፍያ የሚውል እንደሆነ ጠቁመዋል። በተጨማሪም ከዚሁ የመደበኛ ወጪ ውስጥ 236.4 ቢሊዮን ብር ለማዳበሪያ፣ ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ ሲሆን ለመንግስት ባለበጀት መስሪያ ቤቶች ለደሞዝ፣ ለአበልና ልዩ ልዩ ክፍያዎች ደግሞ 170.8 ቢሊዮን ብር መመደቡን ገልጸዋል። ምክር ቤቱ በዛሬው ዕለት በፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በኩል የ2019 የፌዴራል የመንግስት ረቂቅ በጀት ላይ ከገንዘብ ሚኒስቴርና ከባለበጀት መስሪያ ቤቶች ጋር የማጠቃለያ ውይይት ባደረገበት ወቅትም የበጀት እጥረት ገጥሞናልና በጀት መመደብ ብቻ ሳይሆን ወደ ተግባር ይግባ የሚሉ አስተያየቶች ተሰጥተዋል። ከለውጡ መንግስት ወዲህ በእቅድ የተያዙ በርካታ መንገዶች አሉ። በእቅድ መያዙ አንድ ነገር ሆኖ ለምንድን ነው ወደ ስራ የማይገባው? የአካባቢ ወደ ኋላ የመቅረት ጉዳይ የመንግስት እይታ አይደለም ወይ የሚል ህዝቡ በተደጋጋሚ የሚያነሳው ጥያቄ ያለና ከነዚህ መንገዶች መካከል አንዱ የሆነው የኮረም ላሊበላ መገንጠያ አብርገሌ አግባ መንገድ ነው። ይሄ መንገድ ነባር ፕሮጀክቶች ከሚባሉት አንዱ ነው። ዲዛይኑ የተገመገመ ያለቀለት አልቆ ሼፍ ላይ አድርገን ያለ ነው። መሬት ተረክበን ያለ ነው። ይሄን ነገር እንሰራለን ብለን ካወራን 2012 ነው። እንግዲህ ዛሬ ምን ያህል ዓመት እንደሆነ ሁላችንም የምናውቀው። ስለዚህ የተከበረው ቋሚ ምክር ቤትም ይሄን ጉዳይ ታሳቢ አድርጎ ገንዘብ ሚኒስቴር ይሄን ነገር አይቶ የመቱ ዩኒቨርሲቲን አንዱን የትኩረት መስካችንን ጉዳይ አይቶ በዚህ ታሳቢ እንዲያደርግልን ነው። ገበያው ላይ የሚከፈለውና እኛ ጋር የሚመጣው ያው ይታወቃል። የሲቪል ሰርቪስ ደሞዝ ስኬል ግን በዛው ልክ ቋሚ ኮሚቴውም የከተማና መሰረተ ልማት ትራንስፖርት ቋሚ ኮሚቴ ያው ይከታተላል በቅርበት። ያለን የሰው ኃይል ከቨሬጅ ከተሰጠው ጣሪያ አኳያ በጣም ዝቅተኛ ነው። ያው ለምን ቢባል በዛው ልክ ተርኖቨሩም አለና ምናልባት በቀጣይ ይሄ ነገር የሚፈታበት አግባብ ቢመቻች። በምክር ቤቱ ተገኝተው ለባለበጀት መስሪያ ቤቶች ስለ 2019 በጀት አጭር ማብራሪያና በጀትን አስመልክቶ ለተነሱ ጥያቄዎች ምላሽ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ በጀት በጥንቃቄ የሚመራ ጉዳይ መሆኑን ገልጸው አብዛኛዎቹ ጥያቄዎች በበጀት አስተዳደር ወቅት ምላሽ የሚሰጥባቸው ናቸው ሲሉም ተደምጠዋል። እንደ በጀትም ስንበጀት ከፍተኛውን ድርሻ የሚይዘው መንገድ ነው። አሁንም ከሁሉም ዘርፍ ከማህበራዊ ድጎማዎች በምንመለስበት ጊዜ፣ ከዕዳ በምንመለስበት ጊዜ እንደ አንድ ተቋም በጀት የሚመደብለት መስሪያ ቤት ከፍተኛውን ድርሻ የሚይዘው መንገድ ነው። በበጀት አስተዳደሩም ከፍተኛ ትኩረት የምንሰጠው ለዛ ነው እና ስለዚህ በደቡብ ምዕራብ አካባቢዎች እና በዋግኽምራ በሌሎች አካባቢዎች የተነሱ የመንገድ ፕሮጀክቶች የኢትዮጵያ ፕሬስ ድርጅት አንጋፋ ድርጅት ነው። የራሱ ማተሚያ ቤት የለውም። ስለዚህ ለማተሚያ ቤት የሚሆን በጀት ሊኖር ይገባል የሚል ተነስቷል። ይህን እንግዲህ በደንብ በዝርዝር ጥናት ይጠይቃል። ሪሶርሳችን በጣም ሊሚትድ ነው። ባሉት ማተሚያዎች ቢሰራ ይሻላል፣ የራሱ ማተሚያ ይሻላል የሚለው በደንብ ተጠንቶ ለወደፊት ሲታይ የሚታይ ቢሆን የተሻለ ነው የሚል ሰጀስት ለማድረግ ነው። የወረቀት ታክስ ጋር በተገናኘ እንግዲህ በአብዛኛው
የታክስ ስርዓታችን ሁሉንም ታክሶችን በሚገባ በኢኮኖሚ ውስጥ መሰብሰብ ይጠይቃል። የኮንስትራክሽን ባለስልጣን ከኤፍኤምኤስ ጋር የተገናኘ የተነሳው ጉዳይ የአስተዳደራዊ ጉዳይ ስለሆነ በዚህ ደረጃ የሚታይ ነው። የደሞዝ ጉዳይ በዚህ መድረክ ሳይሆን በሌላ ሁኔታ የሚታይ ነው። ተሽከርካሪ የሁሉም ችግር ነው። የገንዘብ ሚኒስትሩ ከዩኒቨርሲቲዎች ለተነሱ ጥያቄዎችም ዩኒቨርሲቲዎች ፕሮጀክቶችን አጥንተን ከትምህርት ሚኒስቴር ጋር በመሆን በሚቀጥለው ዓመት የምንሄድበት ጉዳይ ነው ብለዋል። ከኮንስትራክሽን ባለስልጣን ለተነሳው ደሞዝን የተመለከተ ጥያቄ ደግሞ በዚህ መድረክ ሳይሆን በሌላ መድረክ የሚመለስ ነው ሲሉ ተደምጠዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በዛሬው ዕለት ከባለበጀት መስሪያ ቤቶች ጋር ያደረገው ውይይት እንደ ግብዓት ተወስዶ ምክር ቤቱ በነገው ዕለት በሚያካሂደው 29ኛ መደበኛ ስብሰባው በፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ በዝርዝር እንደሚወያይበትም ይጠበቃል።